ስለ ክርስቶስ ኢየሱስ ዳግም መምጣት በተመለከተ በርካታ ብዥታዎች እጅግ በጣም በርካታ ብዥታዎች በቅዱሳኖች መካከል ተረጭተው ስለነበረ ብዙ ኮንፊዥኖች ነበሩ። ይሄን ተከትሎ በአማኞች አካባቢ ያለው መደናበር በአማኞች አካባቢ ያለው ችግር ውስብስብ ነበር። ይሄ በጣም ይነካል። ስለዚህ ሁለተኛ ተሰሎንቄ በዋናነት የተጻፈው ይሄንን ለማረም ይሄንን ለማስተካከል የጌታ ኢየሱስ ክርስቶስ የምጽአት ጉዳይ መልኩ እንዲህ ነው ለማለት ያንን ታሳቢ ተደርጎ ነው መጽሐፉ የተጻፈው። የእግዚአብሔር አምላካችን ስም የተባረከ ይሁን። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም በያላችሁበት ሰላምና ጤና ይብዛላችሁ ለማለት እፈልጋለሁ። እንግዲህ ባለፉት ጊዜያት የተለያዩ የአዲስ ኪዳን መጽሐፍቶችን ስታጠኑ ወይም ከተለያዩ አገልጋዮች ጋር ስታጠኑ እንደቆያችሁ ተስፋ አረጋለሁ። ከኔ ጋር በዋናነት የምናሳልፈው የሁለተኛ ተሰሎንቄ ነው። እንግዲህ እንደምታውቁት ሁለተኛ ተሰሎንቄ ጳውሎስ ለተሰሎንቄ አማኞች በሁለተኛነት የጻፈው መጽሐፍ ነው። በጣም አጭር ምዕራፍ ነው ያለው፣ 3 ምዕራፍ ቢኖረውም በጣም እጅግ በጣም ግን የሚጠቅሙ አሁን ላለን ደግሞ አማኞች እጅግ በጣም የሚያበረታቱና የበለጠ የሚያስተምሩ ብዙ ሌሰኖች ያሉበት መጽሐፍ ነው። ስለዚህ በተከታታይ ባሉ ሳምንታት ከኔ ጋራ ይሄንን መጽሐፍ እናጠናለን ማለት ነው። እንግዲህ ሁለተኛ ተሰሎንቄን ለማጥናት ደግሞ የግድ መንደርደሪያውን ማወቅ ያስፈልጋል። ለምን ሁለተኛ ተሰሎንቄ መጽሐፍ አስፈልገው የሚለውን አጠቃላይ ፓኬጁን ወይም አጠቃላይ ታሪኩን ባጭሩ አሰዳችሁና የሚቀጥለው ሳምንት እንግዲህ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ያለውን ጉዳይ ከፋፍለን ለማጥናት እንሞክራለን ማለት ነው። የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። እንግዲህ ሁለተኛ ተሰሎንቄን ስታዩ በዋናነት መቼም ሐዋርያው ጳውሎስ የተሰሎንቄ አማኞችን እንዴት እንደደረሳቸው እንዴት እንዳገኛቸው እንዴት የእግዚአብሔርን ቃል ሄዶ እንደሰበከላቸው በዋናነት የምናገኘው በሁለተኛ የሚሽን ጉዞ ወቅት እንግዲህ እነ ሲላስን ይዞ በሄደበት ጊዜ ነበር። እንደምታውቁት የሐዋርያት ሥራ ምዕራፍ 17 ላይ ነው በዋናነት ታሪኩን የምናገኘው ማለት ነው። ምንም እንኳን አንደኛም ሁለተኛም ተሰሎንቄም ጽሑፉን በዚህ መልክ ብናገኘውም ግን ታሪኩ በሐዋርያት ሥራ ተዘግቧል። የሐዋርያት ሥራ ምዕራፍ 17 ከቁጥር 1 ስንጀምር ሐዋርያው ጳውሎስ እና ሲላስ በሁለተኛ የሚሽን ጉዟቸው ወቅት ወደ ተሰሎንቄ ከተማ ገብተው የእግዚአብሔር ወንጌል እንደለመዱት ወደ ምኩራብ ሄደው እንደሰበኩ የእግዚአብሔርን ቃል ስናይ እናያለን። ስለዚህ እንግዲህ የእግዚአብሔርን ቃል ለተሰሎንቄ አማኞች መስበክ ሲጀምሩ ቀላል ፈተናም አልገጠማቸውም። እጅግ በጣም ከባድና ውስብስብ ፈተና ገጥሟቸዋል። እዛ ከተማ ላይ ደግሞ ወንጌልን ጳውሎስ መስበክ የቻለው ለ3 ሰንበት ያህል ብቻ ነው ይላል መጽሐፍ ቅዱስ። የሐዋርያት ሥራ ምዕራፍ 1 ምዕራፍ 17 ከ1 ጀምረን ስናነብ የምናገኘው እሱን ነው። በጣም እንግዲህ የ3 ሳምንት ወይም 3 ሰንበት ያህል ነው የእግዚአብሔርን ቃል ለዛች ከተማ መናገር የቻለው። በጣም ከፍተኛ ችግር ተፈጠረ፣ ሁከቶች ተነሱ፣ ከባባድ ችግር ተፈጠረ። ስለዚህ ምንም ከ3 ሳምንት በላይ መቀጠል አልቻለም። ስለዚህ ሰዎች ስራ ፈቶችን አነሳስተው ይላል። አዲስ ትርጉሙ ደግሞ ወንበዴዎችን ወመኔዎችን ቀሰቀሱና በነ ጳውሎስ ላይ አስነሱ ይላል። ስለዚህ ከባድ ነበር የመጣው ችግር። ስለዚህ ወዲያውኑ ነበር ከዛ ከተማ እንዲወጡ ያደረጓቸው። እነ ጳውሎስ እነ ሲላስም ፈቀቅ ብለው ቤሪያ የምትባል ከተማን ያረፉት። እንግዲህ ቤሪያ እንደምታውቁት መጽሐፉም እንደሚናገር እዛ የሐዋርያት ሥራ ምዕራፍ 17 ውስጥ ማለት ነው ልበሰፊዎች ነበሩ። የእግዚአብሔርን ቃል ለመመርመር ለመፈተሽ እንደዚህ አይነት ሰው ጥሩ ነው እውነት ነው ወይ የእግዚአብሔር ቃል የሚሰበከው ስብከት በእርግጥም ልክ ነው ወይ ኢየሱስ የሚባለው ጌታ በእርግጥም ያድናል ወይ እስቲ ልየው ልፈትሽ ብሎ እኮ የሚያስብ ጭንቅላት በራሱ ላይ ተሳካለት በጣም ጥሩ ይመስለኛል። የቤሪያ ሰዎች እንደዚህ አይነት መንፈስ ያለባቸው ሰዎች ናቸው። በጣም የመፈተሽ አቅማቸው በጣም ትልቅ ነው። ዕለት ዕለት መጽሐፍትን ይመረምሩ ነበረ። እሱ ብቻ አይደለም ግን በጣም ከባዱ ነገር የተሰሎንቄ ሰዎች በክፋት የተነሱባቸው ማለት ነው ያንን ከተማ ለቀው እንዲሸሹ ያደረጓቸው ሰዎች ቤሪያ ከተማ እንዳሉና እዛም ከተማ ወንጌል እንደሚሰብኩ እነ ጳውሎስ በሰሙ ጊዜ እስከ ቤሪያ ድረስ ገስግሰው በቃ አንዳንዱ ሰው በቀላሉ አይለቃቸውም። በቃ ረጅም ርቀት ሄዶ ነው የሚታገላቸውና ቤሪያ ከተማ መጥተው አሁንም እዛ ከተማ መስበክ አትችሉም የሚል ተቃውሞ ሲያስነሱ ረብሻ ሲፈጥሩ እነ ጳውሎስ ድጋሜ ያንን ወንጌል በቤሪያ ከተማ እንዳይሰብኩ ሲታገሏቸውና ሲገፏቸው ደግሞ እንመለከታለን። ከዚህ የተነሳ አሁንም እዛ ከተማ መቆየት አልተቻለም። እነ ጢሞቴዎስን እነ ሲላስን ጳውሎስ እዛ ትቶ ሲያበቃ ወደ አቴና ደግሞ ሸኙት ነው መጽሐፉ የሚለው። ስለዚህ በዚህ ክፍል ውስጥ የምናየው ሐዋርያው ጳውሎስ ለተሰሎንቄ አማኞች የእግዚአብሔር ወንጌል ሊናገር የቻለው ወይም የመናገር እድል ያገኘው ለ3 ሰንበት ያህል ብቻ ነው።
ከዛ ወዲህ ፊታቸውን ለማየት እድል አላገኘም። ወዲያውኑ ወደ ቤሪያ ሄደ። ቤሪያን መጥቶ አሳደዱት። ወዲያውኑ ወደ አቴና ሄደ። ሌላ ጉዞ፣ ሌላ ሚሽን ተጀመረ ማለት ነው። እንግዲህ እዛ ከተማ 3 ሳምንት ብቻ ቢቆይም ቅሉ ተመልሶ ግን የተሰሎንቄ አማኞች ፊታቸውን ለማየት ጸጋን የበለጠ ለማካፈል ግን ጥረት እንዳደረገ የአንደኛ ተሰሎንቄ መጽሐፉን በጻፈበት ጊዜ ተናግሯል። ለምሳሌ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 17-18 ስንመለከት እኔ ብቻ አይደለሁም ከኔ ጋር ያሉ ወንድሞችም ሞክረው ነበር። እዛ ከተማ መጥቶ የጌታን ቃል ለመስበክ አስበው ነበረ፣ ነገር ግን አልቻለም ይልና እሱ ግን ሰይጣን አዘገየኝ። አንዴም አይደለም 2-3 ጊዜ የእግዚአብሔርን ቃል ተሰሎንቄ ከተማ ተመልሶ መጥቶ ለማስተማር አስቦ ነበር፣ ግን አልሆነም። ምክንያት ደግሞ ያደረገው ሰይጣን አዘገየኝ ነው የሚለው። በነገራችን ላይ ሰይጣን የምናስበው ነገር በእጃችን ቶሎ እንዳይገባ፣ እንዲዘገይድልህ እንዲያደርግ፣ የሚፈለገው ነገር በሚፈለገው ጊዜና ሰዓት እጃችን እንዳይገባ የማዘግየት ስራ እንደሚሰራ ክፍሉ በራሱ ነው የሚነግረን። ጳውሎስ መሄድ ፈልጎ ነበር፣ ግን አዘገየኝ ይላል። ስለዚህ ሙከራዎቹ እንዳተሳኩ ባዩ ጊዜ እንግዲህ ወንድማችን ጢሞቴዎስ እዛ ከተማ ሄዶ ያሉበትን ሁኔታ ሰምቶ እንዲመለስ ጥረት አድርገዋል። በእርግጥም ሆኗል። ያ ከዛ በኋላ ነው እንግዲህ ሐዋርያው ጳውሎስ የሆነውን ነገር ሲሰማ፣ ያሉበትን ኮንዲሽን ሲሰማ፣ ያለውንም ደግሞ ብዥታ ሲሰማ እጅግ በመደነቅ ነበረ። በቃ ነፍስ አልቀረለትም። የተሰሎንቄ አማኞች ያሉበትን ነገር ሲሰማ ደስታው ወደር አልነበረውም። በተለይ ምዕራፍ 1ን በሚቀጥለው ሳምንት ምናልባት ስናይ በደንብ ነው የምናየው። ነፍስ አልቀረለትም። ምን ማድረግ እንዳለበት ራሱ ቢያቸው በምን ያህል ስሜት ራሱ እንደሚገልጥ ያስታውቅ ነበረ። በአካል የለም እንጂ። ስለዚህ ነገር ግን የሰማው መረጃ ከደስታው ባሻገር፣ ከከፍታው ባሻገር፣ ካሉበት የመንፈሳዊ ስታተስ ባሻገር በጣም በርካታ ብዥታዎች ደግሞ አሉ። በተለይ ከክርስቶስ ኢየሱስ ምጽአት ጋር በተያያዘ በርካታ ብዥታዎች አሉ። እንደምታውቁት ጳውሎስ ስለ ክርስቶስ ኢየሱስ መምጣት፣ ስለመነጠቅ፣ በአየር ላይ ክርስቶስን ለመቀበል ስለመነጠቅ፣ ከሙታን ስለመነሳት በሚገባ በርካታ ትምህርቶችን አስተምሯል። ከስራ ጋር በተያያዘ፣ ከቅድስና ጋር በተያያዘ፣ ከመጽናት ጋር በተያያዘና ከክርስቶስ ኢየሱስ ዳግም መምጣት ጋር ደግሞ በተያያዘ ከዚህ ቀደም ትዝ ይላችኋል እያለ ስለሆነ የሚናገረው ሁለተኛ ተሰሎንቄ ስንገባ ታስታውሳላችሁ፣ ትዝ ይላችኋል ስለሚል በአብላጫው አስተምሯቸው እንደነበረ ግልጽ ነው ይናገራል። ነገር ግን ይሄን ተከትሎ ስለ ክርስቶስ ኢየሱስ ዳግም መምጣት በተመለከተ በርካታ ብዥታዎች፣ እጅግ በጣም በርካታ ብዥታዎች በቅዱሳኖች መካከል ተለይተው ስለነበረ ብዙ ኮንፊዥኖች ነበሩ። ይሄን ተከትሎ በአማኞች አካባቢ ያለው መደናበር፣ በአማኞች አካባቢ ያለው ችግር ውስብስብ ነበር። ይሄ በጣም ይነካል። ስለዚህ ሁለተኛ ተሰሎንቄ በዋናነት የተጻፈው እነሆ ሐዋርያ ሳይሆኑ ሐዋርያን የሚሉ ሰዎች በተለያዩ መንገዶች ሄደው ስላዋከቧቸው የክርስቶስ ኢየሱስ የመምጫው ጉዳይ ኦልሬዲ ነው አሁን ሆኗል ስላሏቸው ሰዎች በጣም ከፕሮግራማቸው ውጪ ስለሆኑ ጌታ ኢየሱስ ክርስቶስ እየመጣ ነው፣ መጥቷል፣ አሁን ነው የሚለው ጉዳይ ከብዙ ነገራቸው ስላፈነቃቀላቸውና መስቀልቅል ስላደረጋቸው ይሄንን ለማረም፣ ይሄንን ለማስተካከል የጌታ ኢየሱስ ክርስቶስ የምጽአት ጉዳይ መልኩ እንዲህ ነው ለማለት ያንን ታሳቢ ተደርጎ ነው መጽሐፉ የተጻፈውና እንደውም ምን ይላል በጣም አጭር የአንደኛ ተሰሎንቄ በተጻፈ 1 ዓመት ባልሞላ ጊዜ ውስጥ ነው። በነገራችን ላይ ሁለተኛው ተሰሎንቄ የተጻፈው ይሄ ማለት በጣም አጭር ነው። ምናልባት በ10 ወር ጋፕ፣ በ8 ወር ጋፕ ከ1 ዓመት በታች ነው። በ50-52 አካባቢ ነው ተጻፈው የሚባለው ሁለተኛው ተሰሎንቄ፣ አንደኛው ተሰሎንቄ። ስለዚህ በ50 እና በ52 ጋፕ ነው የተጻፈው። ነገር ግን አንደኛ ተሰሎንቄ በተጻፈ ሁለተኛው የተጻፈው ከ1 ዓመት በታች ነው። ይሄ ማለት ችግሩ በጣም ጥልቅ ነበር ማለት ነው። ብዥታው በጣም አስተጋይ ነበር ማለት ነው። እሱን ለማስተካከል ጳውሎስ ፈጠን ብሎ ሁለተኛውን ተሰሎንቄ አንደኛውን ገና ምናልባት አጣጥመው አዙረው አንብበው ሳይጨርሱ ሊሆን ይችላል ይሄኛው የተጻፈው። ምክንያቱም በመሃላቸው የተፈጠረው ችግር እጅግ ውስብስብና ከባድ ስለነበረ እሱን ለማሰብ ነው እንግዲህ በዋናነት መጽሐፉ የተጻፈው ማለት ነው። ስለዚህ የሐዋርያው የአንደኛም ሆነ የሁለተኛ ተሰሎንቄ መጽሐፍ ጸሐፊ ምንም ብዥታ የለውም። ሐዋርያው ጳውሎስ ራሴን የጻፍኩት ብሏል። በእርግጥ ሁለተኛ ተሰሎንቄ ምዕራፍ 3 መጨረሻው ላይ ስናይ በገዛ እጄ ነው ያለው። ስለዚህ በገዛ እጄ የጻፍኩት ብሎ ስለተናገረ ሁለተኛ ተሰሎንቄ ማን የጻፈው ብሎ ክርክር ብዙ የሚያስፈልግ አይመስለኝም። ምክንያቱም የጻፈው ራሱ ጳውሎስ ስለሆነ በገዛ እጄ የጻፍኩት ብሏል። እንደ ተባባሪ ግን እነ ስልዋኖስን ማለትም ሲላስን፣ ጢሞቴዎስን ተባባሪዎች ናቸው፣ አጋሮች ናቸው፣ ጽሑፉ በተጻፈበት ጊዜ አብረው ነበሩ ብለን ልናስቀምጥ የምንችልባቸው ጋፖች አሉ። በአጭር ቃል ሁለተኛ ተሰሎንቄን
ምዕራፍ 1 ውስጥ ያለውን ክፍል ስናይ ምዕራፍ 1 ውስጥ ስናይ የተነሳበት ዓላማ አይደለም። ግን ጳውሎስ በጣም አድማየር ስለሆነ በተሰሎንቄ አማኞች ሁኔታ በጣም ስለተደነቀ ዋና ኮንሴፕቱ ወይም የተሰሎንቄ ኮር መልእክት ያለው ሁለተኛ ተሰሎንቄ ላይ ነው። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ነው። ምዕራፍ 2 ነው የጽሁፉ ዋና ዓላማ። ጽሁፉንም ለመጻፍ ሲነሳ ሁለተኛው ምዕራፍ ለማብራራት የሄደበት ነው። ዋናው ኮሩ ያለው እሱ ጋር ነው። ምክንያቱም ምዕራፍ 2 ላይ ስንደርስ የምናየው ስለ አንታይክራይስት ነው፣ ስለ የአመፀኛው ሰው ነው፣ እንዴት ክርስቶስ ኢየሱስ ከመምጣቱ በፊት ስለሚገጠው በደንብ አብራርቷል እዛ ጋር። ነገር ግን የመጀመሪያው ምዕራፍ ላይ ግን ሲናገር ጳውሎስ እንዴት በተሰሎንቄ አማኞች ሁኔታ ባሉበት ሁኔታ በመንፈሳዊ ከፍታቸው እንዴት እንደተደነቀ ነው በዋናነት የምናየው። እሱን በደንብ አሰግጠን ማየት ያስፈልጋል። ከዛ በኋላ ግን ምዕራፍ 1 ላይ ደግሞ ስለ ፍርድ ማስተዋል። ፍርድ የምትባለው ጉዳይ ሁለት መልክ አላት። አንዱ ለጌታን ለሚንቁ፣ እግዚአብሔርን ለሚገፉ፣ ወንጌልን ለሚጠሉ የሚመጣ ፍርድ እንዳለና ሌላ ደግሞ ቅን ፍርድ ደግሞ ያለው አለ ለአማኞች ብቻ የሚሰጥ የእግዚአብሔር ቅን ፍርድ ምልክት ብሎ ያስቀመጣቸዋሉ። ስለዚህ እሱ ምዕራፍ 1 ውስጥ ነው እንግዲህ በዋናነት የምናየው። ምዕራፍ 2 ስንገባ በጣም በዝርዝር ሊያስቀምጥ የሞከረው ምንድነው የአንታክራይስት ማለት ነው፣ ምንድነው የክርስቶስ ተቃዋሚ ማለት፣ እሱ እንዴት ነው የሚመጣው፣ ሲመጣ ምን አይነት ምልክቶች ይታያሉ፣ እሱ ከመምጣቱ በፊት በቅዱሳን ላይ ምን አይነት ነገሮች ይተገበራሉ፣ ምንድነው የሚሆነው። ስለዚህ የጌታን ነገር የሚገፉ ወንጌልን የሚገፉ ሰዎች እንዴት ነው ታልፎ የሚሰጡት የሚል እጅግ በጣም ጠንካራ የሆነ በተለይ አሁን ያለን ምእመናን በሚገባ መስማት ያለብን ጠንካራ ነው። በተለይ የእግዚአብሔር ወንጌል የሚገፋ ሰው፣ የእግዚአብሔር ወንጌል ወዲና ወዲህ የሚያደርግ ሰው፣ የአምላክን ነገር የሚያጣጥር ሰው፣ ኢየሱስ ያድና ሲባል ምንም ነገር የማይመስለው ሰው፣ ከዛም ባልፎ አጌንስት በመሆን አማኞችን የሚያሳድድ መከራ የሚያደርስ የእግዚአብሔር ወንጌል በግልጽ የሚገፋ ሰው የሚያገኘውን ነገር በሚገባ ነው የሚያሳየው። ስለዚህ ብዥታን እንዴት እንዳጠራ፣ ብዥታ ደግሞ የሚመጡት በምን እንደሆነ ስፔሻሊ አንዳንድ በቸርች ውስጥ ብዥታዎች ይመጣሉ፣ መደናገሮች ይመጣሉ። ይሄ መደናገር ደግሞ እንዴት እንደሚመጣ፣ ማን እንደሚያመጣው፣ በምን በኩል ሸልኮ ወደ ምዕመናን መካከል እንደሚገባ በደንብ አድርጎ ነው ያብራራው። ስለዚህ ምዕራፍ 2 ውስጥ እንገባ በተለይ አሁን ያለንበት ጊዜ በጣም የሚያከራክሩ በጣም ብዙ ነገሮች አሉ። በምዕመናን መካከል ብዙ ኮንፊውዥኖች አሉ። በመልእክቶች መካከል፣ በትንቢት መካከል በጣም ብዙ ኮንፊውዥኖች ያሉበት ዘመን ነው ይሄ ዘመን። እሱ እንዴት በዛ ዘመንም እንደነበረ ሐዋርያው ጳውሎስ ገና ሲጀምር ምዕራፍ 2ን በሚገባ ነው የሚያብራራው። ምዕራፍ 3 ውስጥ እንግዲህ ስንደርስ በጣም ይገርማል። ምዕራፍ 3 ውስጥ እንዳለ ነው ቅይር ሲያደርገው ታያላችሁ። ምዕራፍ 3 ገና ስትጀምሩ የምታገኙት አለ አጀንዳ ነው የሚያስይዘው። ጸሎት አጀንዳ ያስይዛል። ጸልዩልን ይላል። ይሄን ወንጌል በጣም እንዲስፋፋ እንዲሮጥ ይላል። ስለዚህ አብላጫው ስለ ጸሎት አጀንዳ ነው የሚያስይዘው። የጸሎቱ ደግሞ አጀንዳ ኮንሴፕቱ ደግሞ ከወንጌል አንግል እንዴት እንደሆነ በሚገባ እሱን ያሳያል። ቀጥሎ ግን የሚያሳየው ስለ ስራ ነው። በጣም ስለ ስራ የምናወራበት ምዕራፍ ነው። በነገራችን ላይ ምዕራፍ 3 ውስጥ እንደርስ ስለ ስራ በሚገባ ነው የምናወራው። ይሄ የሰው እንጀራ የሚበላ ሁሉ የራስን እንጀራ ብላ የሚል መፈክር የተሰጠው ነው። የራሳችሁን እንጀራ ብሉ ነው መጽሐፉ የሚለው ምዕራፍ 3 ውስጥ። ስለዚህ የሰው እንጀራ የሚበላ ቁጭ ብሎ የሚበላ የሰው እንጀራ የሚበላ ሸክም የሆነ የፈረስ ጉልበት እያለው አቅም እያለው ጉልበት እያለው እንደው ዝም ብሎ ከየትም እየዋለ እያውደለደለ መጥቶ የሰው እንጀራ የሚበላ ሁሉ የሰው እንጀራ መብላት አቁሙ፣ ከኛ ተማሩ ብሎ በሚገባ የመሰከረበት ክፍል ነው። ያንን ክፍል ስናይ ማለት ነው መጨረሻ ላይ እንግዲህ ደህና ሁኑ ብሎ እንደው ይሄን ስላችሁ ግን ደግሞ በዚህ መንገድ እንዳትገለጡ ብሎ የማስተካከያ ምክር መክሮ ሰላም ለእናንተ ይሁን ደህና ሁኑ ብሎ የቋጨበት ነገር ነው የምናየው። ስለዚህ የተሰሎንቄ መጽሐፍ እንዲገባን ስፔሻሊ ሁለተኛው ተሰሎንቄ መጽሐፍ እንዲገባን በሚገባ የኮንቴክስቱን ማወቅ አለብን ማለት ነው። ስለዚህ ሐዋርያው ጳውሎስ የተሰሎንቄ ሰዎችን አግኝቶ ያስተማረው፣ አግኝቶ ምክር የሰጠው በየትኛው መጠን በየቀኑ ይሁን በሳምንት 3-4 ቀን ይሁን ምክር የሰጠው ለ3 ሳምንት ብቻ እንደሆነ አትርሱ። 3 ሳምንት ብቻ የተማሩ ናቸው። ከጳውሎስ አፍ ወንጌል የመስማት ዕድል ያገኙት የተሰሎንቄ አማኞች 3 ሰንበት ብቻ ነው፣ ወይ ደግሞ 3 ሳምንት ያህል ብቻ ነው። ስለዚህ ሁለተኛ ተሰሎንቄ መጽሐፍን አጠቃላይ ፓኬጁን በተለይ ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 በትክክል የሚገባን የተሰሎንቄ አማኞች በምን ሁኔታ ውስጥ ነበሩ፣ ምን ያህል ጊዜያቶች ናቸው የእግዚአብሔርን ወንጌል ከጳውሎስ አፍ በተለይ ለመስማት ዕድል ያገኙት፣
እሱ ከሄደ በኋላ ምን ተፈጠረ የሚለውን ማወቅ ምዕራፍ 1ንም ምዕራፍ 2ንም ምዕራፍ 3ንም ስናነብ በሚገባ ይገባናል ማለት ነው። እንግዲህ የሚቀጥለው ሳምንት ስንገናኝ በዋናነት ምዕራፍ 1ን ደግሞ በ3 መልክ ከፋፍለን የእግዚአብሔርን ቃል አብረን እንማራለን። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እግዚአብሔር ይባርካችሁ።